ልጅ ማለት ቡርኬ ነው ልንገራችሁ። ማርያምን ነው የምላችሁ። አንድ ሰው ቡርኬ ማርያምን ነው የምላችሁ። ቡርኬ ቀላል ሰው አይደለም። ቡርኬ የሆነ ቡርኬ ወንድ በሚባል ስም ከወንዶች ጋር የሚጠራ ሰው አይደለም። ጎበዝ ነው ጀግና ነው የሚባሉ ሰዎች ጋር የሚጠራ ሰው አይደለም። የሱ ይለያል። የሱ በጣም ጎበዝ ነው። በጣም ስማርት ነው። በጣም ከምላችሁ በላይ ማለት ነው። ከምሬ ነው የምነግራችሁ። 2 አመት ሙሉ አሳድጎ በቃ ተንከባክቦ ቁም ነገረኛ ሆና ስራዋን በደንብ አድርጋ እየሰረች ያለችን ልጅ ፑሽ እያደረገ ከጎኗ ሆኖ ማንም እንደ ሰላም እንዴት ናችሁ? እብድ መስዬ ራሴን ታምሜ ነው የመጣው ዛሬ ማለት ነው። የትናንት የአርሰናል ጨዋታ፣ የአርሰናል ጩኸት፣ የአርሰናል ጭፈራ በቃ የሆነ እንዲህ ይዞኝ ነው ያደረውና አሁን ኦልሞስት 6 ሰዓት ምናምን 7 ሰዓት ነው ማለት ነው። 10 ጉዳይ ምናምን ለሰባት እያለ ነውና ግን በጧት ነው የተነሳው። ብለናል የአርሰናል ደጋፊዎች። እኔ የምላችሁ አንድ ነገር ማለት ነው። ትናንት ቡርኬ ከጆን ዳንኤል ጋር ከሃይሚ ጋር የአርሰናል ልብስ ለብሰው ፍቅሩን ተቀብለዋለች ምናምን ብዬ በሰሩላችሁ ቪዲዮ ውሸታም ያላችሁ ሰዎች ዛሬ መጀመሪያ ሆናችሁ ነው። አጭር ናችሁ ነው መጀመሪያ ነው መሰለፍ ያለባችሁ እናንተ መጀመሪያ ማለት ነው። ገባችሁ አይደል? መጀመሪያ ተሰለፋላችሁ። እዛም በኋላ አንዳንድ ምንድነው ትምህርት ቤት ድሮ ስንማር በምንድነው ይሄ ጎማ እንትን ተብሎ ምናምን እንገረፍ ነበር። እንደዛ ትገረፋላችሁ። እሺ እኔ እንደዛ ገርፋችኋለሁ። እናንተ ደግሞ በላይክ እና በሼር ይቅርታችሁን ትመልሳላችሁ ማለት ነው። ገባችሁ አይደለ? ላይክ ሼር ሰብስክራይብ ያርጋችሁ ይቅርታችሁን ትመልሳላችሁ ማለት ነው። እና ለማንኛውም ኮንግራ ማታ ስላልነበርኩ ነው ቤት አልሰራውም። የአርሰናል ደጋፊ ነኝ እና ውጭ ላይ ስለነበርኩ አልሰራውም ቪዲዮ ማለት ነው። አሁን ግን እንኳን ደስ አላችሁ ቅመሞችዬ፣ ማሮች። እኔ ለሌላ አይደለም ለማዳም ቅመሞችዬ እንኳን ደስ አላችሁ በመጀመሪያ። ከዛ ደግሞ ለቡርኬ እንኳን ደስ አለህ ወንድሜ፣ የኔ ጀግና ወንድም፣ የኛ ጎበዝ፣ የኛ ስማርት ኪንግ። በቃ ከዩቲዩበሮች አንደኛ ኪንግ ብለንሃል እና ጀግና ነህ። ማርያምን ጀግና የሚለው ራሱ አይገልጽህም ቡርኬ ማለት ነው። ገባህ አይደለ? 2 አመት እንደ እህት እንደ ወንድም ሆነሃት እንደ እህት አድርገህ እንደ ወንድም ሆነህላት እንደ ጓደኛ ሆነሃት ጥብቅ አድርገህ ያስካትን አፈቅርሻለሁ ወይ የኔ ፍቅር ወይ የኔ ማር በጣም እኮ ነው የምወድሽ። ስወድሽ እኮ የኔ ፍቅር እወድሃለሁ ወይ ብለህ መጠየቅ ይሄ ወንድነት ብቻ ሳይሆን ጀግንነት፣ አስተሳሰብ ያለው ሰው መሆን ከነ የሚያሳውቀው ልንገርህ ቡርኬ። አስተሳሰብ በደንብ ያለው ሰው መሆን ከነ የሚያሳውቀው ማለት ነው። ገባችሁ አይደለ? በቃ እንዴ አላት። በመጀመሪያ ዛሬ የሃይሚን በቃ ከሃይሚ ጋር ብዙዎቻችሁ ጓደኛሞች እንደሆነ ነው የምታውቁ ምናምን፣ ግን ዛሬ በቃ ሃይሚዬ የኔ ውድ የኔ ቆንጆ አፈቅርሻለሁ እላታለሁ። ከዛም በኋላ የሷ መልስ ደግሞ ምን እንደሚሆን እናያለን ምናምን ብሎ መቶ በቃ በክብር 362 ሰው ባለበት ዩቲዩብ ቻናል ላይ ሃይሚዬ ፍቅርሽን ገለጽኩልሽ፣ ያንቺስ መልስ ምንድነው ብሎ መጠየቅ ይሄ አራድነት፣ ጀግንነት፣ ወንድነት፣ ጎበዝነት ነው። የ800 እና የ700 ብር ጥብስ ጋብዞ አልጋ ላይ ይዤሽ ካላደርኩ የሚልበት ወንድ ዘመን ላይ ያለነ ሰዎች 2 አመት ሙሉ ይዞ አሳድገው እንደመጠየቅ ይሄ ወንድነትና እነሱ አሁን ወንድ ናቸው የሚባሉት ወይስ ምንድን ነው የሚባሉት? ንገሩኝ እስኪ። እነሱ ወንድ ነው ወይ ሊባሉ የሚችሉት? እነሱ እኮ ወንድ አይደሉም። ወንድ ልጅ ማለት ቡርኬ ነው ልንገራችሁ። ማርያምን ነው የምላችሁ። አንድ ሰው ቡርኬ ማርያምን ነው የምላችሁ። ቡርኬ ቀላል ሰው አይደለም። ቡርኬ ወንድ በሚባል ስም ከወንዶች ጋር የሚጠራ ሰው አይደለም። ጎበዝ ነው ጀግና ነው የሚባሉ ሰዎች ጋር የሚጠራ ሰው አይደለም። የሱ ይለያል። የሱ በጣም ጎበዝ ነው። በጣም ስማርት ነው። በጣም ከምላችሁ በላይ ማለት ነው። ከምሬ ነው የምነግራችሁ። 2 አመት ሙሉ አሳድጎ በቃ ተንከባክቦ ቁም ነገረኛ ሆና ስራዋን በደንብ አድርጋ እየሰረች ያለችን ልጅ ፑሽ እያደረገ ከጎኗ ሆኖ ማንም እንዳይነካት፣ እሱም ደግሞ በጎን ሆኖ በቃ እንደ ወንድሟ ሆኖ እንደ እህቷ ሆናለት የኖረችን ሚስት መጠየቅና በ24 ሰዓት ተዋውቃችሁ ጥብስ ወይም ሽሮ ጋብዞ አልጋ ቤት ይዤሽ ልደር ከሚልሽ ወንድ ጋር ቡርኬ የሚወዳደር ሰው አይደለም። ገባችሁ አይደለ? ቡርኬ የሚወዳደር ሰው አይደለም። ቡርኬ ማለት ጀግና ነው ማለት መሆን ያለበትም እንደዛ ነው። አንድ የበሬ ማለት አንድ ሬስቶራንት ስጋ ቤቶች ምናምን ልበላችሁ ሰው ማለት ነው ያንን በሬ ለህዝቡ የሚያቀርበው
ፕራይቬት አድርጎ በደንብ ተንከባክቦ አሳድጎ የተለያዩ ነገሮችን እዛ ሰው ላይ በቃ ማድረግ ያለበትን ነገር አድርጎ ለፍቶ ጥሩ ግሩ በቃ የሆነ መታየት ሲጀመር ነው ለህዝብ የሚያቀርበው አይደለ? ቡርኬ ደግሞ ሃይሚ ላይ በደንብ አድርጎ በቃ ሰርቷል ብዬ ነው የማስበው። እግዚአብሔርን አምላችሁ በደንብ አድርጎ ሰርቷል። ከዛ አሁን ላይ በቃ ለእንደዚህ አደባባይ አውጥቶ ፍቅሩን መግለጽ ቀላል ነገር አይደለም። ማርያምን ነው የምላችሁ ቀላል ነገር አይደለምና ቡርኬን የሆነ ቀላል አድርጋችሁ የምታዩት ሰው መሆን የለበትም። ቡርኬ በጣም ጎበዝ ልጅ ነው፣ በጣም ጀግና ነው። ሃይሚን በጣም ጀግና ናት። የጨረቃ ፋሚሊዎች በሙሉ ጀግና ናቸው እና እናንተም ቢሆን እንዲህ በቀላሉ የምትገኙ ሰዎች እንዳትሆኑ ማርያምን ነው የምላችሁ። ራሳችሁን የምታስከብሩት ባይዘወይ ራሳችሁ ናችሁ። ራሳችሁን ዝቅ የምታደርጉት ራሳችሁ ናችሁ። ራሳችሁን ባከበራችሁበት ልክ ያን ሰው ራሳችሁን ባከበራችሁበት ልክ ነው ሊሰጣችሁ የሚችለው እንጂ እናንተ ራሳችሁን አርክሳችሁ ሰው ሊያከብራችሁ ሰው ከፍ ሊያደርጋችሁ አይችልም። የሆነ ሰው ነይ አብረን እንደር ምናምን ብሎሽ በ24 ሰዓት ታወቆሽ እዛ ሰው ጋር አብረሽ ካደርሽ አንቺ ራስሽን አርክሰሻል። ያን ሰው ደግሞ የበለጠ ያረክስሻል። እምቢ ካልሽ ግን አንቺ ራስሽን ምን አርገሻል? ራስሽን በቃ ጎበዝ አርገሻል። ራስሽን አጠንክረሻል። ራስሽን አስከብረሻል። ያን ሰው ደግሞ ያከብርሻል። ገባሽ? ነገ ወዲያ ይጠይቅሻል። ገባሽ አይደለ? ምንድነው አላማሽ? እንደው ከዚህ ምናምን ያለ ይጠይቅሻል። አንቺ ግን ባንዴ ስትጠየቂ እሺ ካልሽ ምንድነው አላማሽ? አለቀ በቃ። ስለዚህ አላማ ያላት ሴት ሁኑ። ገባችሁ? ክብራችሁን በራሳችሁ ጊዜ ዝቅ አታስደርጉ። ክብራችሁን ከፍ ነው ማስደረግ ያለባችሁ። ለክብራችሁ ሀይ የሆነ ቦታ መስጠት ነው ያለባችሁ ብዬ ነው የማስበው እንደኔ ማለት ነው። ገባችሁ አይደለ? ስለዚህ የጨረቃ ፋሚሊዎች ሁላችሁም ከዚህ ተማሩ። ማድነቅ መደሰት በእነሱ ምናምን ሳይሆን እናንተ ደግሞ ነገ ህይወታችሁን እዚህ እንኳን ባታደርሱት በቃ የተቀራረበ ህይወት ማድረግ አለባችሁ ብዬ ነው የማስበው። ማርያምን እምላችሁ የተቀራረበ ህይወት መሆን አለበት። ገባችሁ? እና ለማንኛውም አወዳቸዋለሁ፣ አከብራቸዋለሁ። መልካም ሁሉ ይሁንላችሁ። እንኳን ደስ አላችሁ። ማርያምን እምላችሁ የጨረቃ ፋሚሊዎች እንኳን ደስ አላችሁ። የአርሰናል ደጋፊዎች እንኳን ደስ አላችሁ። ቡርኬ እንኳን ደስ አለህ። ሃይሚዬም የኔ ቆንጆ እንኳን ደስ አለሽ። ኩሩ፣ ጀግና፣ ጎበዝ፣ ጠንካራ ነሽና ብዙ ነገሮችን አልፈሻል። ብዙ ነገሮችን ተብለሻልና እዚህ መድረስሽ ጀግንነት ነው። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያርጋችሁ ቤተሰብ ሁኑ። ባይ